በዛ ላይ ጎበዝ ተማሪ ነው። ጉድ 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 ጎበዝ ተማሪ ነበረች። ያ ጥሩ እኔ ጥሩ ጠይቄ አብሮሽ የተሰደደ አትፍሪያት ማርዬ፣ ብሌን አትፍሪያት። የምር ጎበዝ ተማሪ ነበረች። አይ የምሬን እኮ ነው። ማርያምን ቤታዩ ጎበዝ ተማሪ ነበረች፣ ግን ምትለፈልፍ ምናምን አይደለችም። አረ ጸባይኛ ናት። የምር በጣም ጸባይኛ፣ ግቢ ላይ ጭራሽ አትታይም። በጣም ጸባይኛ ናት። ጎበዝ ተማሪ ናት። ወፍራም ነበረች። እኔ ሳቃት። አንቺ ወፍራም ነበርሽ እንዴ? አዎ ወፍራም ነበረች። የድሮ ፎቶች ታዲያ ከየት የመጣ ነው ያቀጭው? ወፍራም ትንሽ በጣም ወፍራም። አረ እሷ ከእሷ አንጻር ነው። እሷ በጣም ወፍራም አይደለም፣ በጣም ወፍራም አይደለችም ማለት ኤዲት ታረጊ ደስ የሚል ወፍራም ሰውነትሽ እንዲቦራ ይኸውልሽ፣ እሷ በጣም ቀጭን ከኔ በጣም ትቀጥናለች። እሷ ላይክ ቀጭን ናት። ቀጭን ሰው ኢት ነበራት ብሌንዬ? አዎ ነበራት፣ በጣም ነበራት። እንዴ የምር ቆንጆዬ ልጅ ነበረች ዲቦራ። ከአንቺ አንጻር እያየሽ ነው። እኔ በጣም ቀጭን ነበርኩኝ። ዲቦን ጠይቅ። እኔ ቀጭን የምር ቀጫጫ ነበር። እኔ ግን ብሌን አሁን ወፍሬያለሁ። ሞርኮ አሁን እንደውም እኔ አሁን ወፍሬያለሁ እንጂ በፊት ከአንቺ አንጻር ሁላችንም ወፍራም ነን። ቤታ አንቺ ትባዩ ቤታ ያንቺ እኔ ቀንጭና ልባልም ወፍራም ነው የምባለው። ባይል ነግርሽ ነው ያንቺን ባይል ሳላለፈም እንደዚህ በቃ ፊፊ አለች። ፊፊ ነው የምታክለው። ፊፊ ነው ቁጥረቷ። አዎ እንደ ፊፊ ወይም በቃ እንደዛ ከሆነ ቀጮ ነሽ እና በእሱ አይነት እንጂ በፊትማ እኔ ወፍራም አልነበርኩ። ይሁን በጣም ነገር ወይ ቆንጆዬ ነበር። አይኗ በጣም ነው የሚያምረው። ዲቦራ አይኗ በጣም ነው የሚያምረው። በየሰም አይኗ ትልቅ ነው። ውይ በጣም ነው የሚያምረው። የምር አይኗ በጣም ያምራል። እና በሳይክል ነበረ የምትመጣው ትምህርት ቤት። በሳይክል ትሄዳለች፣ በሳይክል ትመጣለች። እና ደስ ትለኝ ነበረ። ለጓደኞቼ ይነግራቸዋለች። ደስ አትልም ምናምን እላቸዋለች። እና ዲሰንት ናት፣ ጸባይኛ ናት። እንዲህ ቀልቃላ ሴት አይደለም። ጎበዝ ተማሪ ናት ያልሽው በአይኗ እያማለለኝ ነው። አስተማሪዎቹን ትምህርት ያለፈችው ምን ጎበዝ ተማሪ ሆና ነው? አይ የምር ጎበዝ ተማሪ ነበረች። በቤቴ እኔ ብቻ ወዳታለሁ፣ ደስ ትለኛለች። ማለት እንዲህ ረጋ ያለች ሴት ናት ምናምን። ያው ቀልቃላ ያለች ቀልቃላ አይደለችም፣ ነገረኛ አይደለችም። ነገር እያወራሁላት እንቅልፏ ነው። ቀልቃላም አለመሆኗን ያወቅኩት ቁም ነገር እያወራሁ እንቅልፏን ትተኛለኝ። እስኪ ትዙን አስገቢያትኝ አንድ ቁጥር አንዱን አለ አይደል? እንዲህ እኮ አሁን አብረሽ ስትማሪ ምናምን፣ በዛ ላይ ደግሞ እውነት ለመናገር በጣም ጩጬ ናት። የኔ ወርቅ ታይዬ ወይ ትዙ እውነት ለመናገር እንዴ በጣም ጩጬ ናት። ቤታዬ በጣም ጩጬ ናት ማለት እኔ አሁን ይገርመኛል። ላይቭ ላይ ዲቦራ ትልቅ ልጅ ናት ምናምን 30 ምናምን ሲሏት እኔ አብሬያት ስለተማርኩኝ አውቃታለሁ። በጣም ጩጬ ናት። እኔ 2 ባች በልጣታለሁ። በጣም ጩጬ ናት እውነት ለመናገር። አሁን ዲቦራ ሰው እኮ ትበልጠኛለች እኮ ብሌን ነው እኮ 2 ባች ትበልጠኛለች። አዎ እኔ እድሜ በልጣታለሁ እኮ ዲቦን እድሜ በልጣታለሁ። 2 ባች ተብሎ ረጅም ወፍራሞች ነን እንጂ እድሜያችን የሚገመትብን። አዎ ወፍራም ስትሆኚ ሰውነት ሲኖርሽ ባይ ዘ ዌይ እንትን ይልሻል። ይሄ ምንድነው ትልቅ ሰው ትመስያለሽ። ገባሽ አይደለ? ዲቦ እንደዛ አይደለችም። እኔ ስለማውቃት እኔን ጠይቂ። ዲቦ በጣም ጩጬ ናት። ሰውነት ስላላገን ሰው ፍቅረኛ እኔ እሱን አላውቅም። ለምሳሌ ስንደርስ አላውቅም። ምን ጉድ ነሽ ንገሪን እንጂ አይደለም። ማን ነበር ጫካ ውስጥ እየወሰደ የሚስማትኝ? አረ እንደዚህ አይነት ላይፍ አላሳለፈችም። አባቷ በጣም ኃይለኛ ነው። ባይዘዊ ጋሽ ዮሐንስ በጣም ዲቦራ አባቷ በጣም ኃይለኛ ነው። እንዴ ስሙ ከአባቴ ጋር ይቀራረባል። አንቺ ገረፍ ነበር እኮ ቤታ መድኃኒዓለም አንቺ እኛ ቤት እኮ በጣም ኃይለኛ ነው። እንደኔ አይሆንም። እኔ ዱላ እንደ አህያ እንደቀመስኩት አይደለም።
ግን ያንቺ እንዳውም እንዴ ዝምተኛ ሆነሽ እንዴ ነው የምትገረፊው? ዝምተኛ በሆንም እሱ እንትን ነበረ፣ በጣም ልክ ነበረ። ኧረ በስመ አብ በጣም እኛ ቤት ያም ተጽዕኖ አሳድሮብኝ ይመስለኛል። አሁን ጸጥ ምናምን ነው አይ ቲንክ ላይክ ሳስበው ነው። እኔ በእንደዛ አላምንም ዲቦራ። ለምን እንዳልኩሽ ታውቂያለሽ? እኔ በጣም አባቴ በየደቂቃው ነው የሚጋረፈው ነበር። በቃ ምንም ነገር ምግብ ሳላምጥ ድምፅ እንኳን ተሰማ የሚማታ ሰው ነው። ኃይለኛ ሰው ነው አባቴ። በኋላ ያውቃል። ግን እንደ ቤተሰብ ስለደበደበሽ ወይ ስለተቆጣሽ አይደለም ባህሪሽ እንትን ማርያም። እኔ በዛ አላምንም። እሱ ማለት ግን ደግሞ ቤተሰብ ደግሞ ስትፈሪ ምናምን እንትን ትያለሽ። ትፈሪ ቤተሰብ ሲኖር ላይክ ለምትወጪ ለምታረጊ ምናምን ነገር ትነግሪያለሽ አይደል? እሱማ እንደ አባቴ ሳይመጣ ምናምን እያልሽ ኮሮተሽ ሁሉ ትገቢያለሽ። ግን የብሌን ፌስ እኮ ከዲቦ ትንሽ ነው የሚመስለው። ግን ዲቦ ፊቱ አስታውቃል። ትንሽ ዲቦ ትንሽዬ ነው ፊቷ። ግን ብሌን ግን ትዙዬ እሷ ማለት ነው በጣም ደስ ይላል። የነሱ ባቾች ማለት ነው። እና ሁለት ባች እናንሳለን። በቃ ደስ ድባባቸው ምናምን ጀማቸው ደስ ይላል። ፕሮግራም ያዘጋጃል። በቃ እመኛለሁ ማለት ነው። በቃ እነሱ ክፍል ለመሆን እኔ በጣም ነው ደግሞ ብሌን ቀጭን በቃ ያላዩን ቅጥነቷ የሚያምር ከሩ የምታዩ አይተሽ ዋው የምትዩ አይነት ቅጥነት እንደዚህ ቅጥነት ነው ያላት። ላይክ በቃ ፊፊን በይኝ። ፊፊ ማለት የት ነው? ያ እሷን ቅጥነቴ ምናምን አሁን ትንሽ ወፍር ያረግማት ማለት ነው። ቤታን ያኔ ደራቁቷ በማክል ሰዓት ለእሷ ትልቅ ኮንኩኝ ላይክ ወፍራም ከተባልኩ አስቢ እሷ ምን አይነት ቅጥነት ቢኖራት እንደሆነ ቀጭናት በቃ የምር እውነቷን ነው። ቀጭን ነበርኩ እንዲ ዛሬ እኮ 10 ዓመት እንዴ 2007 ማለት እኛ ግቢ አሁን ትንሽ ወፍር ያለው ግን ፒክቸሩ ላይ ቀጭን ነሽ። አሁን ግን ትንሽ ስጋ ጨምሬያለሁ። ትንሽዬ አንቺን ለማተን ለመቅጠም ብለን አይደለ ቱርክ ሄደን ጡታችንን ተቆርጠን ሆዳችንን ተቆርጠን ቂጣችንን ተቆርጠን የመጣ ነው። ኧረ ተይ ቤታዬ ተይ። የሚያቅሻቅሻል ቤታዬ። ጠይቂያት አንቺን ለማከል ብዬ ነው ቱርክ ድረስ ሄጄ ያሁላ ሚሊዮን አውጥቼ ተቆራርጬ ለመሰለሽ አሁን ለምሳሌ እዚህ ከመጣሁ ቤታ እዚህ ሙቀቱ ነግርሻ ሙቀቱ በጣም ነው የሚያሰፋሽ። አሁን ምን አሰብኩኝ እኔ መቅጠል ለካ መቅጠል ጥሩ ነው ቤታ ላይክ ልጅ ላይክ ስትቀጥኚ ልጅ ትሆኛለሽ። ስትወፍሪ ነው አርግቶ የሚያስብሽ። ቀጭን ብትሆኚ ልጅ ነው የሚያደርጉሽ። አንተ ተብሎ አታረጅም ነው እኮ የሚባለው። ቀጭን ሰው አንተ ተብሎ አያረጅም ይባላል። እንደዛ ነው የሚባለው። ማዘሯ እራሱ በጣም ቆንጆ ናቸው። ባይዘዌ የዲቦ አይናቷ ነው አይፈታሉ። ማዘሯ ልጅ ናት እንዲህ ትልቅ ሰው አለ። የምር በጣም ቆንጆዬ ናቸው። ማዘሯ በጣም ቆንጆ ናቸው። የዲቦራ በጣም ዲቦራ ታዲያ የወጣችው በማን ነው? መስቀለኛ ጥያቄ ግን ትችያለሽ። ቆንጆ ነች። አይኗን በጣም ነው የምወደው እኔ ዲቦ ቀልድ ስለምታውቅ ነው እኮ የሚተባበረው። እኔ ዲቦ አይኗን ነው ማርያምን ያማልላል። ሴንቱን እንደማማልል እንደነበር እኮ የዛሬ ነው ያርገው። በጣም ቆንጆዬ ናት የምር ትዙ በጣም እንደውም አሁን እንደውም ውጪ ምናምን ስላለች ልጅ ሆና የልጅነት መልኳ ደግሞ አይኗ ጎልቶ የሚታየው አይኗ። አይ ግን በእውነት ቆንጆ ናት። የድሮዋ ፎቶ አይቼው ሞዴል ለምትመስል የሆነ ፎቶ አራሳ አይቼው የድሮዋ ፎቶ ያምራል። ያው የድሮ ነገር ገባይ ስትይ ምን ነው በጣም ቆንጆ ናት። ትክክለኛ መልኩሽን ዛሬ ነው የምታየው እኮ የድሮ ፎቶሽ ላይ። አዎ በቃ የልጅነት መልኳ አሁንም አልጠፋም። ዲቦ አሁንም ድረስ አለ።